ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እናንተ ውድ አድማጮቻችን እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። የሳምንቱ የመጨረሻ ቀን በርከት ያሉ የሊግ ጨዋታዎች የሚካሄዱበት ናቸው። በስፋት እንመለከታቸዋለን። አስቀድመን የአገር ቤት መረጃዎችን ካካፈልናችሁ በኋላ በባህር ማዶ በባርሴሎና በኩል ትልቅ የቡድን ዜናዎችን ይዘናል። ማድሪድ ቤት በጣም አነጋጋሪ መረጃዎችን ለእናንተ ውድ አድማጮቻችን እንደዚሁ በቅደም ተከተል ሰዓታቸውን ጠብቀው የሚደርሱ ይሆናል። በጣሊያን፣ በጀርመን፣ በፈረንሳይ፣ በመካከለኛው ምስራቅ ብለን በዓለም ዋንጫም ዙሪያ በጣም ለየት ያሉ ጥንቅሮቻችን ዛሬም ሰዓታቸውን ጠብቀው ለእናንተ ውድ አድማጮቻችን ይደርሳሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ዛሬ ፕሪሚየር ሊጉን የሚቀላቀል ሶስተኛውን ቡድን እናውቃለን። ለየት ያለ ጥንቅር ይዘናል። በአጫጭር ስፖርታዊ ጥንቅሮቻችን የፕሪሚየር ሊጎቹን ወሳኝ ቡድኖችና ቁልፍ ተጫዋቾች የተመለከተ ጥንቅር እናነሳለን። ለመሆኑ በፔፕ ጋርዲዮላ ስንብት ማግስት ሲቲ ቤት ልንሰማቸው ከምንችላቸው ስንብቶች ውስጥ ተጨማሪዎቹን በተጫዋች በኩል እናጋራችኋለን። እሳቸውን በተመለከተና በጣም የተጸጸቱበትን በጣም የሚያደንቁትን ቅጽበት ለየት ባለ መንገድ ለሲቲ ከቡድን ዜና ጋር አያይዘን በቃል ስፖርት ዩቲዩብ ቻናል እንደዚሁ የምናካፍላችሁናል። ቼልሲ የመጀመሪያውን ፈራሚ ይፋ አድርጓል። በዝውውሩ መስኮቱ ላይ ነቃ ተሳትፎን እያደረገ ከሚገኙ የፕሪሚየር ሊግ ክለቦች አንደኛው ነው። ከቼልሲ አንድ ሰው በእንግሊዝ ይወከላል። ቶማስ ቱዌል ልዩ ሀሳብ ያጋራሉ። መረጃቸውን እኛም እንፈትሸዋለን። ከቼልሲ ጋር በተያዘ የቡድን ዜናን ጨምሮ ተጨማሪ ጥንቅሮች በቃል ስፖርት ዩቲዩብ ቻናል ለሳሚዎቹ እንደዚሁ የሚደርስ ይሆናል። የስሎት ስንብትን የሚመኙ የቃል ስፖርት ዩቲዩብ ቻናል ሊቨርፑላውያን ብቻ አይደሉም። እንግሊዝ ያሉት ደግሞ ለየት ባለ መንገድ ስሎትን ተማጽነዋል። አነጋጋሪውን መረጃ እናካፍላችኋለን። በቃል ስፖርት ዩቲዩብ ቻናል ለሊቨርፑላውያን የዝውውር መረጃ በስፋት ተይዟል። የቡድን ወሳኝና ቁልፍ ተጫዋች እናነሳለን። የአርሰናል ተጫዋቾች ወደ ዓለም ዋንጫ ይጓዛሉ፣ ያውም በርካቶቹ። ይህን በተመለከተ ልዩ ጥንቅር ይዘናል። ሚኬል አርቴታ ተጫዋቾቻቸውን አግኝተዋል። ከዛ ውጭ የቡድን ዜናን ካነሳን በኋላ በዝውውር መስኮቱ ላይ በጣም ተጠባቂና ትልቅ ዝውውሮችን በሰበር ለአርሰናላውያን እንደዚሁ የምናካፍላችሆናል። የቀድሞ የዩናይትድ ሰው አይደለም፣ ንብረትነቱ አሁንም የዩናይትድ ነው። ራሽፈርድ በጣም የተለየ መረጃ ከዩናይትድ ጋር አያይዞ አውጥቷል። ዩናይትድም እንዲሁ በማህበራዊ ትስስር ገጹ ያጋራውን አንድ መልእክት እናካፍላችኋለን። ካሪክ የተበጀተላቸው በጀት ትንሽ ነው የሚል ተቃውሞ እየቀረበ ነው። በዝውውር መስኮቱ ላይ ዩናይትድ የነቃ ተሳትፎን ያደርጋል። የእሳቸውን የቡድን ዜና እናነሳለን። በዝውውር በተጨማሪ የቡድኑ ወሳኝና ቁልፍ ተጫዋች የተመለከተ በጣም ልዩ ጥንቅሮች ተሰናድተዋል። ላይክ ካረጋችሁን በቂ ነው። ለሀሳብ አስተያየታችሁ አመስግነናል። ላይክ ማድረግ ግን እንዳይረሳ። ከሀገር ቤት ነው መረጃዎቻችን የምንጀምረው። አብራችሁን ቆዩን። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ወደ ዓለም ዋንጫ ለማለፍ ወሳኝ የሆነ የጥሎ ማለፍ ጨዋታ ዛሬ እንደሚያደርግ ይታወቃል። ዛሬ ምሽት 1 ሰዓት ላይ ከሞዛምቢካቸው ጋር ለሚፋለመው የኢትዮጵያ ብሔራዊ ቡድን ወሳኙ አጥቂ ዳዊት ካሳው በቅጣት አይገኝም። አጥቂው በምድብ ጨዋታ ወቅት 2 ቢጫ ካርዶችን በመመልከቱ በውድድሩ ደንብ መሰረት የዛሬው ጨዋታ ያልፈዋል። የቡድኑ አሰልጣኝ ቤንያሚን ዚመር በሰጡት ቃል ቡድኑ ያለ ዳዊት ካሳ መጫወት እንደሚችል ተናግረዋል። በአጥቂው ምትክ አሚር ሚስባህን ሊጠቀሙ እንደሚችሉ የጠቆሙት አሰልጣኙ በተጠባባቂ ወንበር ላይም ሌሎች ብቃት ያላቸው ኢትዮጵያውያን ያሉኝ ብለዋል። በትላንትናው ልምምድ ሌሎች ሁሉም ተጫዋቾች የመጨረሻ ልምምዳቸውን ከማድረጋቸውን በላይ በሙሉ ጤንነት ላይ ይገኛሉ ብለዋል። የቡድኑ አባላት ቢኒያም አብርሃና ብሩክ ኃይላቸው በቃለ መጠይቅም የተሳተፉ ነበሩ። ከአሰልጣኙ በተጨማሪ ለዛሬው ጨዋታ ዝግጁ መሆናቸውን በስነ ልቦናም ዝግጁ መሆናቸውና ወደ ዓለም ዋንጫ ለማለፍ ጠንክረው እንደሚሰሩ ገልጸዋል። ውድ ቤተሰቦቻችን ለብሔራዊ ቡድናችን መልካም ዕድል ተመኝተናል። የኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት ሁሉም ጨዋታዎች ተደርገው ከተጠናቀቁ ደረጃ ሰንጠረዡንም ይፋ አድርገን በከፍተኛ ግብ አስቆጣሪነትም ጉዳይ ላይ አንዳንድ ሀሳቦችን አንስተን ነበረ። በሰሞኑ መረጃችን የ34ኛ ሳምንት መርሃ ግብር ውድ ቤተሰቦቻችን ግንቦት 20 ነው የሚጀምረው። ስለዚህ እረፍት ላይ ነው ፕሪሚየር ሊጉ የሚሆነው። ግንቦት 20 ሐዋሳ ከተማ ከኢትዮጵያ ቡና፣ እንደዚሁም ይሄ በአዲስ አበባ ስቴዲየም ነው። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ደግሞ ድሬዳዋ ከተማ ከቅዱስ ጊዮርጊስ፣ መቻል ከአርባ ምንጭ ከተማ በሚያደርጉት ጨዋታ ይመለሳል። ስለዚህ ቀጣይ ሐሙስ ነው ጨዋታዎቹ የሚጀምሩት ማለት ነው። በርካቶች በሀሳብ መስጫ ሳጥናችን ላይ ጥያቄውን ስለጠየቁን ነው።
የባህር ማዶ መረጃችንን ባርሴሎናን በማስቀደም እንጀምር። ውድ ቤተሰቦቻችን ሃንሲ ፍሊክ አንድም ተጫዋች በዚህ ክረምት ከባርሴሎና መልቀቅ እንደሚፈልግ አልነገረኝም። ስለዚህ ከቡድኑ በራሱ ፍቃድ የሚለቅ አንድም ተጫዋች የለም ብለዋል። ስለዚህ ከለቀቀ ተጫዋች በሳቸው ምክንያት ይሆናል ማለት ነው። ግን የሚለቅ ሰው አለ። ውድ ቤተሰቦቻችን ተጫዋች አይደለም፣ ቲያጎ አልካንተራ ነው ክለቡን የሚለቀው። የእሳቸው የአሰልጣኝ ስታፍ አባል የሆነው ባለፈው ክረምት ላይ ነበረ። በዚህኛው ክረምት ላይ ግን ክለቡን ይለቃል፣ በግል ጉዳዮች ላይ ትኩረት ያደርጋል ተብሏል ቲያጎ አልካንተራ። ስለዚህ ከአሰልጣኝ ስታፍ አባል እንጂ ከቡድኑ የሚለቀ ተጫዋች የለም ማለት ነው። ከዛ ውጭ ፍራንኪ ዲዮንግን በተመለከተ ትላንትም አንድ መረጃ አጋርተናችሁ ነበረ። በተጫዋቹ በኩል በዓለም ዋንጫ ላይ ትኩረት እያደረገ ነው፣ ለባርሴሎና በቅል ግልጋሎት እየሰጠ አይደለም በሚለው ጉዳይ ላይ ፈጽሞ አልስማማም ብሏል። እውነት ነው፣ የዓለም ዋንጫን መጫወት እፈልጋለሁ፣ ነገር ግን በሻምፒዮንስ ሊግና በላሊጋም ከባርሴሎና ጋር ትልቅ ክብሮችን ማንሳት ህልሜ ነው። እናም በአለኝ አቅም ደረጃና መጫወት እስከቻልኩኝ ድረስ ለባርሴሎና መጫወታለሁ። ከዛ ውጪ ፈጽሞ ለዓለም ዋንጫ ራሱን እያዘጋጀ ራሱን እየቆጠበ ነው በሚለው ሀሳብ አልስማማም ብሏል። ከላሚን ያማል ጋር በተያዘ ደግሞ ላሚን ያማል የአትሌቲክ የአውሮፓ ምርጥ ተጫዋች ተብሎ የተመረጠ እንደዚሁ ኮከብ ሆኗል። ከሪያል ማድሪድ ጋር በተያያዘ ኮከቦቻቸውን መልቀቃቸውን እንደቀጠሉ ይታወቃልና ከሰሞኑ አንድ መረጃ አሰናድተን በቃል ስፖርት ዩቲዩብ ቻናል ለአድማጭ ተመልካቾቻችን አጋርተን ነበረ። ሪያል ማድሪድ በየዓመቱ ኮከቦችን ይለቃል ስንል ቶኒ ክሩስን አልጠቀስንም ነበረና እንደ አድማጫችን ቶኒ ክሩስ የሪያል ማድሪድ ምርጥ አልነበረም የሚል ጥያቄ አንስቶልን ነበረና እንደገና ለመከለስ ወደናል ይህንን መረጃ። 2018 ሮናልዶን ለቀቁ፣ 2021 ሰርጂዮ ራሞስ እና ራፋኤል ቫራንን፣ 2022 ማርሴሎ ካዜሜሮ፣ ጋሬዝ ቤል እና ኤስኮን፣ 2023 ከሪም ቤንዜማን፣ 2024 ቶኒ ክሩስ፣ 2025 ሉካ ሞድሪች፣ 2026 ዳኒ ካርቫሃል መጥቷል። እናም ኢካኒክ የነበረ ቡድን እየለቀቀ እየተሰናበተ ይገኛል። በዚህ ክረምት ግን ተሰናባቸው ብቸኛው ዳኒ ካርቫሃል አይደለም፣ ሌሎችም ይለቋሉ። ዳኒ ሴባዮስ ያሉ ተጫዋቾች ይለቃሉ። ግን እንዳለመታደል ሆኖ ከአሰልጣኝ አርቤሎዋ ጋር በገቡት ሰጣ ገባ ምክንያት ዛሬ በስቴዲየም ተገኝቶ ተጫዋቾችን ክለቡን እንኳን አይሰነበትም ዳኒ ሴባዮስ። ያው ክለቡ በእርግጥ ከሳቸው ጋር በአመቱ መጨረሻ እንደሚለያይ ይታወቃል። የሪያል ማድሪድ የመልበሻ ክፍል ብጥብጥ ለዚህ ዳርጎታል ዳኒ ሴባዮስን። እናም በዛሬው ዕለት የቡድኑ አካል እንዳልሆነ ተረጋግጧል። ዛሬ ውድ ቤተሰቦቻችን ላሊጋ የመጨረሻ ሁሉም ጨዋታዎች ውስጥ 9 ይካሄዳሉ። አንድ ጨዋታ ብቻ ነው ነገ የሚካሄዱ የአትሌቲኮ ማድሪድ። ከዛ ውጭ 9 ዛሬ ይደረጋሉ። ዲፖርቲቮ አላቬስ ከሪዮ ቫይካኖ፣ ሪያል ቤቲስ ከሌቫንቴ፣ ሴልታ ቪጎ ከሴቪያ፣ ኤስፓኞል ከሪያል ሶሴዳድ፣ ሄታፌ ከኦሳሱና፣ ማዮርካ ከሪያል ኦቪድ፣ ሪያል ማድሪድ ከአትሌቲኮ ቢልባኦ፣ ጄሮና ከኤልቼ እና ቫሌንሺያ ከባርሴሎና ዛሬ በኢትዮጵያን ሰዓት አቆጣጠር ምሽት 4 ሰዓት ሲል የላሊጋ የመጨረሻ 9 ጨዋታዎች ይደረጋሉ። እንዳልኳቸው አንድ ጨዋታ ብቻ ነገ እንመለከታለን። ከዛ በኋላ ላሊጋው በይፋ ተጠናቆ ወደ ዓለም ዋንጫ የሚያቀኑ ይሆናል ማለት ነው ተጫዋቾቹ። በእርግጥ ሁሉም ሊጎች በነገው ዕለት እንደዚሁ ፍጻሜያቸውን የሚያገኙ ይሆናል። ምናልባት ባርሴሎናን እና ላሊጋን ስላነሳን ዛሬ አንድ የሚጠበቅ እውነት አለ። ባርሴሎና ከሊዮን በሴቶች የአውሮፓ ሻምፒዮንስ ሊግ ፍልሚያቸውን የሚያከናውኑ ይሆናል። ውድ ቤተሰቦቻችን እነኚህ ሁለት ክለቦች አራተኛ ጊዜ ለፍጻሜ ሲገናኙ ነው። 3 ጊዜ ተገናኝተው ኦሎምፒክ ሊዮን ፍጹም የበላይ ነበር። በሶስቱም ባርሴሎናን ዋንጫ ነጥቀዋል። 2018-19 4-1 አሸንፈው፣ 2023-24 3-1 አሸንፈው፣ 2021-22 ላይ 3-1 አሸንፈው ዋንጫ ነጥቀዋቸዋል ባርሴሎና ሴቶችን። ዛሬ ባርሴሎና ሴቶች ምናልባት 3 የተነጠቁትን የአውሮፓ ሻምፒዮንስ ሊግ ዋንጫ በሊዮን ዛሬ ለመንጠቅ ከባድ ፍልሚያ ይጠብቃቸዋል። የሴቶች የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ዛሬ ይደረጋል። በጣሊያን ሴሪኤ የመጨረሻ ሳምንት 38ኛ ሳምንትን እየተመለከት እንገኛለን። ትላንት አንድ ጨዋታ አየን። በፊዮረንቲና እና በአታላንታ መካከል ነበረ ጨዋታው የተካሄደው። ጨዋታው 1-1 በሆናቸው ውጤት ተጠናቋል። በግብ ደረጃ ፊዮረንቲና በፒዮሊ ግብ ይመሩ ነበር 39ኛው ደቂቃ ላይ። በኋላም ላይ
ኩማዞ በራሱ ላይ ባስቆጠራት የ82ኛ ደቂቃ ግብ ጨዋታው 1-1 በሆናቸው ውጤት ተጠናቋል። የጣሊያን ሴሪ የ38ኛ ሳምንት የመጨረሻ ጨዋታ ዛሬም ሲቀጥል ምሽት 1 ሰዓት ቦሎኛ ከኢንተር ሚላን ከሻምፒዮኖቹ ጋር ጨዋታ ያደርጋሉ። ምሽት 3 ሰዓት ከ45 ደቂቃ ሲል ደግሞ ላዚዮ ከፔዥያ የጣሊያን ሴሪ 38ኛ ሳምንት የመጨረሻ መርሃ ግብራቸው እንዲሁ ያከናውናሉ። ሴሪያው ነገም ይቀጥላል። በጀርመን የጀርመን ቡንደስሊጋ ባለፈው ሳምንት ነበረ ፍጻሜውን ያገኘው። ዛሬ ደግሞ በጀርመን አንድ የፍጻሜ ጨዋታ ይካሄዳል። የዲኤፍፒ ፖካል ጨዋታ ዛሬ ይደረጋል። በባየር ሙኒክ እና በስቱትጋርት መካከል ነው ፍልም የሚደረገው። ባየር ሙኒክ ዘንድሮ ፍጹም አስደናቂ የተባለ የውድድር ዓመት አሳልፏል። የበላይነቱም እንደተጠበቀ ነው በስቱትጋርት ላይ። ሃሪኬን ደግሞ ይህን ቡድን ሲገጥም ዘንድሮ በጣም ክሊኒካል ነበረ። በጣም ድንቅ ግቦችን ካስቆጠረባቸው ክለቦች ውስጥ አንደኛው ነው። ዛሬም የኦሊሴ የዲያዝ እና የሃሪኬን ጥምረት በትልቁ ይጠበቃል። ባየር ሙኒክ የማሸነፍ ቅድመ ግምት በ100ኛም ተሰጥቶታል። በዚህ ዓመት ባየር ሙኒክ ሊያሳካው የሚችለው ሌላኛ ዋንጫ ነው ከቡንደስሊጋው በተጨማሪነት ማለት ነው። ምን ያህል ዋንጫ አሳክተው ይጨርሳሉ የሚለው ከዚህኛ ዋንጫ በኋላ ለባየር ሙኒክ እና ለኮከቦቹ የሚሰላ ይሆናል። በፈረንሳይ ባለፈው ሳምንት የፍራንስ ሊግ ከተጠናቀቀ በኋላ ውድ ቤተሰቦቻችን ትላንትና ደግሞ አንድ መርሃ ግብር ነበረ። በትላንትናው ዕለት የኩፕ ድ ፍራንስ የፍጻሜ ጨዋታ በሌንስ እና በኒንስ መካከል ተካሂዷል። ረጅም ዓመታትን በዋንጫ ጥማት ውስጥ ከነበሩት አንዱ ትላንትና የዋንጫ ጥሙን ይቆርጥ ነበረ። ተረኛው ሌንስ ነው። ሌንስ ኒንስን 3-1 በሆነ ውጤት ድል አድርጎ የኩፕ ደ ፍራንስ አሸናፊ ይሆናል። ቱቨን 25ኛው ደቂቃ ላይ፣ ኤድዋርድ 42ኛው ደቂቃ ላይ፣ ሲማ 78ኛው ደቂቃ ላይ ሶስቱን የድል ግቦች ለሌንስ ያስቆጥሩ። ኒንስ ኩሊባሊ ነበር 45ኛው ደቂቃ ተጠናቆ በጨማሪ 3ኛው ደቂቃ ላይ ብቸኛዋን ግብ ያስቆጠረው፣ ግን ቡድኑን ከሽንፈት ሊታደገ አልቻለም። በጣም አስደናቂ የውድድር ዓመት አሳለፉ ሌንሶች። በፍራንስ ሊጋ በ6 ነጥብ አንሰው ከፓሪስ ሰን ዠርሜን ሁለተኛውን አጠናቀቁ። አሁን ደግሞ የኩፕ ደ ፍራንስ ዋንጫን አንስተው ማጠናቀቅ ችለዋል። የአልናስር አሰልጣኝ የሆኑት ለሮናልዶ ብለው ነበረ ጆርጅ ሄሱስ። ከዛ በኋላ ክለቡን እንደሚለቁ ይፋ አድርገዋል። ዋንጫ ባለቤት አድርገውታል አልናስርንም ሮናልዶንም። በነገራችን ላይ እሳቸው የውድድር ዓመቱ የሳውዲ ፕሮ ሊግም ምርጡ አሰልጣኝ ተብለው እንደዚሁ መመረጥ የቻሉበት ነው። በጣም አስደናቂ የውድድር ዓመት አልናስር እንዲያሳልፍ ድንቅ ጊዜን ያሳልፈዋል። ከአሊል ዓለም ጋር ሻምፒዮን ነበሩ። እሳቸው ለዋንጫው ብርቅ አይደሉም። ግን 7 ዓመት ለቆየው ሮናልዶ ያለ ሊግ ዋንጫ እና 7 ዓመት ከሊግ ዋንጫ ርቆ ለነበረው ለአልናስር ግን መፍትሄ የነበሩ እሳቸው። ለማንኛውም የዓመቱ ምርጥ አሰልጣኝ ተብለዋል። በነገራችን ላይ ጁሊያን ኳኒ 33 ግቦችን በማስቆጠር የአልቃዳሻው ተጫዋች የሳውዲ ፕሮ ሊግ ከፍተኛ ግብ አስቆጣሪ ነው። ኢቫን ቶኒ በ32 ጨርሷል። ክርስቲያኖ ሮናልዶ በ28 ሶስተኛ ነው። ሮናልዶ ለአልናስር ደግሞ ቀዳሚው ነው። ምናልባት ሮናልዶን ካነሳን የክርስቲያኖ ሮናልዶ ልጅ ትላንትና 2 ግቦችን አስቆጥሯል። አባቱ ሮናልዶ ለአልናስር 2 ግቦችን ባስቆጠረ በ24 ሰዓት ባለሞላ ጊዜ ውስጥ ልጁ ደግሞ ለሀገሩ 2 ግቦች እንዲያስቆጠረበት ነበረ። ኢቫን ቶኒ ለክለቡ አህሊ እየተጫወተ ዘንድሮ በ32 ጨዋታ 32 ጎሎችን አስቆጥሯል። በጣም አስደናቂ ውድድር ዓመት ከክለቡ ጋር አሳልፏል። ለዓለም ዋንጫ ተጠርቷል። በርካቶች ይገባዋል እያሉ ነው። ምናልባት ጥያቄ ካነሱበት ያንን ያደረገበት ሊግ ጥንካሬ በብዙ ሊነሳ ይችላል። ከዛ ውጭ ግን በጣም ድንቅ የሚባል የውድድር ዓመትን አሳልፏል። እሱ በተመረጠበት የእንግሊዝ ብሔራዊ ቡድን ውስጥ በርካታ ከዋክብቶች እንደቀሩ ይታወቃል። ቱሄል ውሳኔ ወስኛል ለው ብለዋል። እሳቸው ጊብስ ዋይትን፣ ፎደንን፣ ፓልመርን አልጠሩም። ምክንያቱም በርካታ 10 ቁጥር ተጫዋቾችን ልጠራ አልችልም፣ የቡድኑን ሚዛን መጠበቅ አለብኝ፣ ቢያምንም ግን ትክክለኛ ውሳኔ ነው ብለዋል። እሳቸው በተለይም በአንድ የሜዳ ክፍል ላይ በጣም በርካታ ያሉ ተጫዋቾች በዝተውብኛል ብለዋል። ይሄ 10 ቁጥር ሚናን ወስደው መጫወት የሚችሉትን ፓልመር፣ ጊብስ ዋይት፣ ፎደንን ጨምሮ እነኝን ማካተት በጣም ይቸግራል ማለታቸው ይታወቃል። የእንግሊዝ ብሔራዊ ቡድን ከተዋቸው ካልጠራቸው ተጫዋቾች ውስጥ ምርጥ 11 ብናወጣ ኒክ ፖፕን ግብ ጠባቂ የሚያደርግ እንችላለን። በአራት ተከላካይ ቀኙን ለትሬንት ግራውን ለሉክሾ፣ መሀል ተከላካዮች ላቪ ኮልዌል እና ሃሪ ማጓየር፣ አማካይ ክፍል ላይ እንደ አሌክስ ስኮት፣ ሞርጋን ጊብስ ዋይት፣ አዳም ዋርተን አልተጠሩም። ከዛ ውጭ ምርጥ አጥቂዎች ውስጥ ፊል ፎደን፣ ኮል ፓልመር እና ጄረድ ቦን መጥቀስ እንችላለንና
አንድ ምርጥ 11ን ትተዋል። በእርግጥ እሳቸው እንዳሉት ወደው ብቻ አይደለም ይሄ ሁላ ተጫዋች ደግሞ ሲጠሩ የቡድኑን ሚዛን በጣም ልስት እችላለሁ ብለው ነው ያንን ያደረጉት። እንግዲህ በእሳቸው ምርጫ ውጭ የሆኑ ምርጥ 11 መውጣት የሚችሉ ናቸው። የስፔን ብሔራዊ ቡድንም ለዓለም ዋንጫም እንግዲህ የምትጠቀምበትን ስብስብ ይፋ አድርጋለች። በሉዊስ ዴላፉንት የምትመራው ስፔን ኡናይ ሲሞን፣ ዳቪድ ሪያ፣ አሌክስ ሮሜሮ እና ሁዋን ጋርሻ ግብ ጠባቂ፣ ተከላካይ ፓው ኩባርሲ፣ ዲያን ዊሰን፣ ሮቤን ኖርማንድ፣ አይመሪክ ላፖርት፣ ፔድሮ ፔሮን እነ ማርኮ ሎሬንቴን፣ አሌሃንድሮ ግራማልዶን፣ ማርኮ ኮሪያ እና ክርስቲያን ሞሽኬራን፣ ተከላካይ አማካይ ስፍራ ላይም ሮድሪ፣ ፔድሪ፣ ዳኒ ኦልሞ፣ ጋቪ፣ ፋቢያን ሩይዝ፣ ሚካኤል ሜሪኖ፣ አሌክስ ቤናን እና ፓብሎ ባሪዮስ፣ አጥቂ ስፍራ ላይ ላሚን ያማል፣ ኒኮ ዊሊያምስ፣ እንደ ኦያር ዛባል፣ ፌራን ቶሬስ፣ ሳሙ ኦማር ዲዮን እና የርሚ ፒኖ የመሳሰሉ ተጫዋቾች በስፔን ብሔራዊ ቡድን በኩል ጥሪ ደርሷቸዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅር እያጋራናችሁ እንገኛለን። አብራችሁን ካላችሁ ላይክ አድርጉን። የእናንተ አንድ ላይክ ለእኛ በብዙ ይጠቅመናል። ከ8,000 እስከ 10,000 በላይ ተመልካች ለዚህ ዜና አለ። ሁላችሁም ላይክ ብታደርጉን ለእኛ በብዙ ይጠቅመናልና ላይክ እያደረጋችሁ ከተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ጋር አብራችሁን ቆዩን። በርካቶች ሰሞኑን ጥያቄያቸው የዝውውር መስኮቱ በሚል ነበር። ቀጣይ ወር አጋማሽ ላይ ይከፈታል፣ ጁን 15 ይከፈታል። የዝውውር መስኮቱ እስከ ሴፕቴምበር 1 ድረስ ይቀጥላል። በነገራችን ወደ ቤተሰቦቻችን የዝውውር መስኮቱ ምንም እንኳን ጁን 15 ገና ከ20 ቀና በላይ አካባቢ ቢቀረውም ግን ዝውውሮች አብዛኞቹ እየተጠናቀቁ ነው። ያ ማለት የሕክምና ምርመራዎችን ሲቀር አብዛኛው የቃል ስምምነቶች እየተፈጸሙ ነው። የተፈጸሙ ዝውውሮችና ያለቁ ዝውውሮችን በዚህ ረገድ በዚህኛው መረጃችንም ይዘናል። ዛሬ እንግሊዝን ወክሎ የሚሳተፍ በፕሪሚየር ሊግ ሶስተኛውን ቡድን በፕሪሚየር ሊግ እናውቃለን። ነገ ደግሞ የሚወርደውን ሶስተኛ ቡድን እናውቃለን። ዛሬ ሶስተኛውን ወደ ፕሪሚየር ሊግ አድጎ የሚሳተፈውን ክለብ ለማወቅ በሃል ሲቲና በሚድልስቦሮ መካከል በኢትዮጵያን ሰዓት አቆጣጠር አመሻሽ 11 ሰዓት ከ30 ሲል ይጀምራል ጨዋታው። ሃል ሲቲ 22 ድል 13 አቻ 16 ሽንፈት ገጥሞታል። ሳውዛምፕተን ሰልሏልና ሚድልስቦሮን ተሰርዞ ሚድልስቦሮን እዚህ እንደመጣ ይታወቃል። በዚህ ዓመት በተመሳሳይ 22 ድል 15 አቻ 13 ሽንፈት ገጥሞታል። ሃል ሲቲ በመጨረሻዎቹ 5 ጨዋታ 2 ድል ብቻ ነው ያለው። 2 ነጥቦችን ደግሞ ባቻ ውጤት አግኝቶ አንድ ተሸንፏል። በሚድልስቦሮም በኩል በተመሳሳይ 2 ድል 2 አቻ 1 ሽንፈት አስተናግደው ነው ለፍጻሜ ደረሱት። በእርግጥ ፍጻሜ ሲደርሱ በሳውዛምፕተን በደርሶ መልስ 2-1 ተሸንፈው ነበር። ሳውዛምፕተን ስትሰልሉ ተይዛቸዋል ተብለው ተባረው ነው ከውድድሩ ሚድልስቦሮ በምትኩ ለፍጻሜ የመጣው። ሃል ሲቲ ግን እንዴት ፍጻሜ የሚጫወተው ቡድን ከተባረረ እኔ በቀጥታ አላልፍም፣ እንዴት ሚድልስቦሮን አምጥታችሁ ታፋልሙኛላችሁ በሚል ቅሬታ አቅርቦ ነበር። በመጨረሻ 10 ጨዋታ ሚድልስቦሮ 5 የሃል ሲቲን ሲያሸንፍ ሃል ሲቲ 4 ያሸንፏል፣ አንድ ጊዜያቸው ወጥተዋል። የመጨረሻ 4 ግንኙነታቸውን ደግሞ ነጥለን ከተመለከትን ሚድልስቦሮ 3ቱን ሲያሸንፍ ሃል ሲቲ 1 ብቻ ነው ያሸነፈው። ዛሬ ሃል ሲቲ ወይንስ ሚድልስቦሮ ማን ድል አድርጎ የዌምብሌን የዓለማችን ውዱን ጨዋታ በነገራችን ልይ ነው በገንዘብ ደረጃ ማለት ነው የዓለማችን ውዱን ጨዋታ ማን በበላይነት ተወጥቶ በእንግሊዝ ፕሪሚየር ሊግ ቀጣይ ይሳተፋል የሚለው ደግሞ በሰዓታት ውስጥ የሚለይ ይሆናል። በነገራችን ላይ በዚሁ አጋጣሚ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሃል ሲቲ ለሁለተኛ ጊዜ ነው ይህ አጋጣሚ ሲደርስ የደርቢ ካውንቲን ያክል ለፕሌኦፍ የበቃ አንድም ክለብ የለም። ደርቢ ካውንቲ 3 ጊዜ ለእንደዚህ አይነት ፍጻሜ ጨዋታ ደርሶ 2ቱን ድል አድርጓል። በሃል ሲቲ በኩል ለሁለተኛ ጊዜ ነው። ሚድልስቦሮ ለመጀመሪያ ጊዜ በእግር ኳስ ታሪካቸው የፕሌኦፍ ጨዋታን ያደርጋሉ። ዘአትሌቲክ ጸሐፊዎች ተጫዋቾችን መርጠው ምርጥ 11ን በፕሪሚየር ሊጉ የዓመቱን ይፋ ያደርገዋል። ዘአትሌቲክ አስታወሳቸው ዓመቱ ሲጀምር በጣም መጥፎ ፈራሚ በሚል የማንቸስተር ዩናይትድ ተጫዋቾችን አስቀድመው ነበረ። እነኛ ተጫዋቾች አሁን 10 ሲደመር የፍጹም ቅጣት ምት ውጭ ግብ በማስቆጠርና በአንድ ፕሪሚየር ሊግ ቡድን ውስጥ 10 ሲደመር ግብ ያላቸው 3 አጥቂዎች ያሉበት ብቸኛው ክለብ እንደሆነ ይታወቃል። አሁን ደግሞ ዘአትሌቲክ የፕሪሚየር ሊግ 2025/26 በጸሐፊዎቹ አማካኝነት ምርጡን መርጠዋል። ዳቪድ ሪያ ከአርሰናል ግብ ጠባቂ፣ 4 ተከላካዮች ከግራ ከማንቸስተር ሲቲ ሚካኤል ኦራይሌን ተመርጠዋል።
ቀኝ የመከላከል ስፍራ ከአርሰናል ቲምበርን፣ መሃል ተከላካይ የአርሰናሎቹ ማጋሌሽ እና ሳሊባ፣ 6 ቁጥር ቦታ ላይ ከአርሰናል ራይስ፣ ከማንቸስተር ዩናይትድ ብሩኖ ፈርናንዴዝ እና ቸርኪ ከማንቸስተር ሲቲ፣ የአጥቂ ስፍራውን ሃላንድ ከሲቲ፣ ሴሜኔ ከሲቲ እና ከብሬንትፎርድ ኢገር ቲያጎ ተመርጠዋል። ምናልባት መካተት ኖሮበት የጎደለ ካለ በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ላኩልን። ዌስትሃም እንዲወርድ ፈጽሞ አልፈልግም ያሉት ዳቪድ ሞይስ ናቸው። የመርሳይዱ ክለብ ኤቨርተን አሰልጣኝ ዳቪድ ሞይስ ዌስትሃም ዩናይትድ እንዲወርድ ፈጽሞ እንደማይፈልጉ ተናግረዋል። ኤቨርተን እሁድ ከዌስትሃም ጋር ላለመውረድ ከሚፎካከረው ቶትናም ጋር ጨዋታውን ያደርጋል። በዚህ ጉዳይ በዚህ ሳምንት የተወሰኑ የስልክ ጥሪዎች ደርሰውኛል ሲሉ አሰልጣኝ ዴቪድ ሞይስ ተናግረዋል። ዌስትሃም በሊጉ እንደሚቆይ ተስፋ አለኝ ሲሉ ስለ ቀድሞ ክለባቸው የተናገሩት ሞይስ ከመውረድ እንዲተርፉ መርዳት እፈልጋለሁ ብለዋል። ኤቨርተን እሁድ በጣም ወሳኝ ጨዋታ ከቶትናም ያደርጋል። ቶትናም ላለመውረድ፣ ኤቨርተን ደግሞ ድል አድርጎ ቶትናምን ዌስትሃም ይተርፍ ዘንድ ዴቪድ ሞይስ ውለታ ይውሉ ይሆን ወይ? እሳቸው ውለታ ውላለው እያሉ ነው። ተጠባቂ ጨዋታ እንዲሆን አድርጎታል። በኤሮፕ ሊግ ከፍተኛ ሬቲንግ የተሰጠው ተጫዋች የአስቶን ቪላው ተጫዋች ዩሪ ቴሌማንስ ሆኗል። ኤሜሊያኖ ማርቲኔዝ ሁለተኛ፣ ሞርጋን ሮጀርስ ሶስተኛ፣ ኤሜሊያኖ ቡዋንዲያ አራተኛ፣ አማዱ ኦናና ስድስተኛ ሆነው ጨርሷል። ሞርጋን ሮጀርስ ደግሞ የውድድሩ ምርጥ ተብሎ ተመርጧል። በእርግጥ እንደ ኤሜሊያኖ ቡዋንዲ ያለ ተጫዋችስ በሚል የአስቶን ቪላ ደጋፊዎች በሀሳብ መስጫ ሳጥናችን ላይ ይህን ጥያቄም ሲያቀርቡልን ነበረ። በጣም ጥሩ ጊዜ ነው እሱም በግሉ ማሳለፍ የቻለው፣ ግን የውድድሩ ሞርጋን ሮጀርስ ነው ምርጥ ተብሎ የተመረጠው። አስቶን ቪላ የኤሮፕ ሊግ አሸናፊ ነው በዚህ ሳምንት። በነገራችን ላይ አስቶን ቪላ የአውሮፓ ሻምፒዮንስ ሊግን በሁለቱም መድረክ የገባ ክለብ ሆኗል። አምስተኛው ነው የሚጨርስ ከሆነ ደግሞ ስድስተኛው ነው ለሚጨርስ በፕሪሚየር ሊጉ ማለት ነው። በዚህ ሳምንት ተሸንፎ ሊቨርፑል የሚያሸንፍና ወደ አምስተኛ የሚወርድ ከሆነ አስቶን ቪላ ስድስተኛ ላለው የፕሪሚየር ሊግ ክለብ ሌላ ውለታ ይሆናል ማለት ነው። ቶትንሃም ማለት በዚህ ውድድር ዓመት በአራት አጋጣሚዎች ድል እምቢ ላላቸው ክለቦች የድል መገኛ ክለብ የሆነ የመጀመሪያ ሆኗል። ይሄ በጣም አስገራሚ ነው። ውድ ቤተሰቦቻችን ቶትናም ሆትስፐርስ ራሱ 15 ጨዋታ ድል እምቢ ብሎት ወልቭስ ላይ ያጠናቆታል። ያንን ድል አድርጎት ወልቭስን። በዚህ ዓመት ግን በርንማውዝ 11 ጨዋታን እንግዲህ ድል እምቢ ሲላቸው ድል ያገኙት ቶትናም ላይ ነው። ዌስትሃም 10 ጨዋታ ድል እምቢ ብሎት ቶትናምን አሸንፎ ነው ድል ያገኘው። ኖቲንግሃም ፎረስት 7 ጨዋታ ድል እምቢ ብሎት 8ኛውን ቶትናምን አሸነፈ። ቼልሲ 7 ጨዋታ ድል እምቢ ብሎት 8ኛውን እንግዲህ እንዳሸነፈበት ይታወቃል ቶትናምንና ቶትናም በዚህ ዓመት ቀዳሚ ክለብ ሆኗል። ድል እምቢ ያላቸው ክለቦች ቶትናምን ሲያገኙ ድል ያደረጉበት ረጅሙን ያለማሸነፍ ጉዟቸውን በቶትናም የቋጩ 4 ክለቦች በርንማውዝ፣ ዌስትሃም፣ ፎረስት እና ቼልሲ ሆኗል። ቶትናም ዘንድሮ እንዲህ አይነት ሁሉ መጥፎ ታሪክ ይዟል። በፕሪሚየር ሊጉ ይተርፋል አይተርፍም የሚለው ደግሞ ነገ የሚለይ ይሆናል። በማንቸስተር ሲቲ የፔፕ ጋርዲዮላን ስንብት ተከትሎ ፔፕ ሌንደርስም እኔም ለቃለው ማለታቸው ይታወቃል። በነገራችን ለውድ ቤተሰቦቻችን የሮድሪ ጉዳይ ኦልሞስት በሱ በኩል ተጠናቋል። ሲቲ ለቆ ሪያል ማድሪድን ለመቀላቀል ይሄ በጣም አሳሳቢው ዜና ነው ለሲቲ፣ ምንም ጥያቄ የለውም። ሲቲዎች ሊሰሙት የማይወዱት ነው። ምክንያቱም ጋርዲዮላን ባጡበት ማግስት እንዲህ አይነት ቁልፍ ተጫዋቾችን ማጣት አይፈልጉም። የሮድሪን ወደ ሪያል ማድሪድ ማምራት በተመለከተ ታማኙ የዜና ምንጭ ፋብሪዚዮ ሮማኖ አሁን የቀረው አንድ ነገር ብቻ ነው፣ ሪያል ማድሪድ ይሄን ተጫዋች ከፍሎ ይወስዷል አይወስደውም ነው። ለዚህ ዝውውር አንድ እንቅፋት የተጠቀሰ አለ። 27 ላይ ወይም ቀጣይ ክረምት ላይ የሮድሪ ውል ያበቃል። ስለዚህ ሲቲ ወይ ኮንትራቱን ማደስ አለበት በዚህ ክረምት ወይ መሸጥ አለበት። ትልቁ ታዲያ ልዩነት ሊሆን የሚችለው በዚህ ዝውውር ላይ ሪያል ማድሪድ ቀጣይ ዓመት በነፃ ለሚለቅ ተጫዋች ረብጣ ብሮችን ማውጣት አይፈልግም። ሲቲ ደግሞ ተጫዋቹን ካጣ ረብጣ ብሮችን ይፈልጋል። ይሄ ነው ትልቁ እንቅፋት ሊሆን የሚችለው። ከዛ ውጭ ሮድሪ ሪያል ማድሪድን ለመቀላቀል ፈቃደኛ ሆኗል የሚል መረጃን ራሱ ፋብሪዚዮ ሮማኖን ጨምሮ አጋርተዋል። የሮድሪ ዝውውር ጉዳይ በክረምት በትልቁ ይጠበቃል እንደማለት ነው። ፔፕ ጋርዲዮላ አሁንም ድረስ የማንቸስተር ሲቲ የታሪክ ምርጡ ቅጥበት ኩን አጉዌሮ ኪንስ ፓርክ ሬንጀርስ ላይ አስቆጥሮ ከ44 ዓመት በኋላ ሲቲን የዋንጫ ባለቤት ያደረገበት እንጂ በእኔ ዘመን የተፈጠረ ሂደት አይደለም ልዩ ቅጽበቱ ይላሉ እሳቸው። ለሲቲ ደጋፊዎች እንተው ለነሱ የትኛው ቅጽበት በጣም የተለየ እንደሆነ ጋርዲዮላ በእኔ ዘመን ሳይሆን ያጌሮ ነው እያሉ ነው እሳቸው። ከዛ በዘለለ ፔፕ ጋርዲዮላ በጣም የሚቆጨኝ ነገር
ለጆ ሃርት በቂ ጊዜን አለመስጠቴ ነው ብሏል። በሲቲ ቆይታ የጆ ሃርት ምርጥ ብቃቱን ያሳይ ዘንድ በቂ ጊዜ አልሰጠውትም ብሏል። እሳቸው ሲመጡ ከሲቲ መውጫው በር ላይ እንዲቆሙ ከተደረጉና ከተሰናበቱ ተጫዋቾች አንደኛው እንደነበረ ይታወቃል። በጣም በጣም ይቆጨኛል ብሏል። ምናልባት በእሳቸው ዘመን እድሉን ቢያገኝ ግን የተሻለ ይሆን ነበር ወይ የሚለው ሌላኛው ጥያቄ ነው። ፔፕ ጋርዲዮላ የርገን ክሎፕ ከሊቨርፑል በለቀቀ ጊዜ የተሰማውን አይነት ስሜት አሁን በእኔም ላይ ተሰምቶኛል ብለዋል። አቅም አጣው። በየ3 ቀኑ ለሚደረግ ጨዋታ ለዋንጫ መታገልና በየቀኑ ተጫዋቾች ፊት ለመቆም የሚያስፈልጉ ጉልበት አለቃይ ነው ያሉት እሳቸው። አሁን ደግሞ 10 ዓመት ሆነኝ፣ ስለዚህ ጊዜ ስለደረሰ ለቅቅ ያለው ብሏልና ከዚህ በኋላ ተጫዋቾችን አነሳስቼ ዋንጫ እንዲበሉ ማድረግ የምችልበት አቅሙ የለኝም ነው ያሉት እሳቸው ቃል በቃል። ምናልባት ከዚህ በኋላ ምን ያክል ጊዜ ያርፋሉ? ብሔራዊ ቡድን ነው የሚረከቡት ወይንስ ክለብ ነው ያላሰለጠኑበት የጣሊያን ሴሪና የፍራንስ ሊግን ነው የሚቀላቀሉት? ብዙ ነገሮች ይጠበቃሉ። እሳቸውም የፕሪሚየር ሊግ ዋንጫን ሳያሳኩ ከማንቸስተር ሲቲ የወጡበት ቅጽበት ላይ ዋንጫ ያነሱ ክለቦች አሉ። በእርግጥ ግን ቶትንሃም 2016-17፣ አርሰናል 2024-25 ከእሳቸው ቡድን በላይ ሆነው ግን ደግሞ ዋንጫም ሳያነሱ ያጠናቀቁ ክለቦች አሉ። ዘንድሮ በእርግጥ አርሰናል ዋንጫ አንስቶ ነው ከእሳቸው በላይ ሆነ ያጠናቀቀው። ከዛ ውጭ ግን እሳቸው ዋንጫ ባላነሱበት ዓመት ከእሳቸው በላይ ሆነ ያጠናቀቁት ቶትናምና አርሰናል ናቸው። ከዛ ውጭ ግን ዋንጫ ያነሱ ክለቦች ናቸው። በአሰልጣኝነት እንግዲህ ረጅሙ የማሰልጠን ጉዞ እሳቸው ነበር። አሁን ተቋይቷል። ስለዚህ ሚኬል አርቴታ ይወስዱታል ማለት ነው። ረጅሙን የፕሪሚየር ሊግ አሰልጣኝ የመሆያ ጊዜን ማለት ነው። እሳቸው ወደ 7 ዓመት ይሆናሉ ማለት ነው። ማርኮ ሲልቫ፣ ሄዲ ሃው፣ ኡናይ ኤምሬ እንግዲህ ረጅሙ ጊዜ፣ አንዴ ራውላ በእርግጥ ይሰናበታሉ። ከዛ ዳኒል ፋርክ እያለ ይቀጥላል። ከዛ ውጭ በቀናት ነው የሚሆነው። ስለዚህ ረጅሙ የማሰልጠን ጉዞ በፕሪሚየር ሊግ የጋርዲዮላ ነበረ። ስለዚህ እሳቸው ስለሚለቁ አሁን ወደ ሚኬል አርቴታ ይዘዋወራል ማለት ነው። ከዛ ውጭ በርካቶች ሀሳባቸውን እያጋሩ ነው በጋርዲዮላ ስንብት ዙሪያ። ዋይኒ ማርክ ሩኒ የእሳቸው ስንብት የጋርዲዮላ ማለት ነው ለሲቲ ብቻ አይደለም ጉዳቱ ለፕሪሚየር ሊግም ነው። ምክንያቱም ጋርዲዮላ እንግሊዝ ፕሪሚየር ሊግን ገጽታ ሙሉ ለሙሉ ቀይረውታል። አሁን የእሳቸው ስንብት ለፕሪሚየር ሊጉም እጦት ነው እያሉ ነው። ምንም ጥያቄ የለውም። ባለፉት 10 ዓመታት የፕሪሚየር ሊጉ ድምቀት ነበሩ። የፕሪሚየር ሊጉም የጥንካሬ ምንጭ ነበሩ። ሚኬል አርቴታም ሲያመሰግኗቸው ለአርሰናል መጠንከርና መጀገን ለእኔም መጠንከር የፔፕ ጋርዲዮላና የሲቲ ጉዞ በጣም ወሳኝ ነበር ማለታቸው ይታወቃል። የሲቲ ደጋፊዎች በማሬስካ ስር እውነት ሲቲ እንደ ጋርዲዮላም ባይሆን ግን በጣም ተፎካካሪ ሆኖ መቀጠል የሚችል አይነት ስሜት ይሰማቸው ላይ ያጋሩን። ቼልሲ የመጀመሪያ ፈራሚውን ይፋ አድርጓል። ማን እንደሚሆን ቫለንቲን ባሮ ሆኗል። ቫለንቲኖ ቀድሞ ክለቡን እንደሚቀላቀል አስቀድመንም በቃል ስፖርት ዩቲዩብ ቻናል ነግረናቸዋል። ይህ ዝውውር ቀለል ያለ ነው፣ ምክንያቱም ከግራ ኪስ ወደ ቀኝ ኪስ አይነት ዝውውር ነው። ከስትራስቡርግ ክለብ ነው የሚመጣው። ውሉ ተፈጽሟል። ወደ ቤተሰቦቻችን ስምነቱ በሙሉ ተጠናቋል። የሚጠበቀው ነገር የዝውውር መስኮቱ መከፈት ብቻ ነው። ስለዚህ የቼልሲ የመጀመሪያው ፈራሚ ቫለንቲኖ ሆኗል። በስትራስቡርግ በፍራንስ ሊጋ በጣም ድንቅ ጊዜን ያሳልፏል። ጁን 15 የመጀመሪያው የቼልሲ ፈራሚ ይሆናል ማለት ነው። በቼልሲ በኩል እንግሊዝን የወከለ አንድ ተጫዋች እንደሆነ ይታወቃል። ሪስ ጄምስ ብቸኛው በዓለም ዋንጫ ቼልሲን ወክሎ የሚሳተፍ እንግሊዛዊ ተጫዋች ሲሆን በርካታ የቡድኑ ቁልፍና ወሳኝ ተጫዋቾች እንደተቀነሱ ይታወቃል። ቶማስ ቱሄል ኮል ፓልመርን የቀነሱበትን ምክንያት በተለየ መንገድ ያብራራሉ። ኮል ፓልመር በዚህ ውድድር ዓመት ተጽዕኖ ፈጣሪ ተጫዋች አልነበረም። ተጫዋቹ ምርጥ ብቃት አለው፣ እውነት ነው። ነገር ግን በግል ለቼልሲ በዚህ ውድድር ዓመት የተለየ ተጽዕኖን አልፈጠረም ብለዋል። ከዛ ውጭ ተጫዋቹ በጉዳት ምክንያት ረጅም ጊዜን እንግዲህ ማሳለፉና በወጥ ብቃት ላይ አለመገኘቱ ለምርጫው በቂ እንዳልሆነ ተናግረዋል። እናም በእርግጠኝነት የምነግራችሁ ነገር ይላሉ እሳቸው የቡድኑ የወደፊት እቅድ አካል ነው እንጂ በዚህ ዓመት ከዓለም ዋንጫ ውጭ የሆነ ማለት ከእንግሊዝ ብሔራዊ ቡድን ጠቅልሎ ወጣ ማለት አይደለም ብለዋል። የዚህ ተጫዋችን መቅረት ተመልክቶ በርካቶች ሀሳባቸውን እያጋሩ ነበረ። ኮል ፓልመር ዘንድሮ 10 የግብ አስተዋጽኦ ይዞ ከእንግሊዝ ብሔራዊ ቡድን ያልተመረጠ ተጫዋች ነው። ምናልባት የኮል ፓልመርን ስላነሳን ፓልመር 10 የግብ አስተዋጽኦ ይዞ አልተመረጠም። በእርግጥ ከሱም በላይ የግብ አስተዋጽኦ ያላቸው ሞርጋን ሮጀርስ 18 የግብ አስተዋጽኦ አልተመረጠም። ጀረድ ቦን 18 የግብ አስተዋጽኦ አልተመረጠም። ዳንኤል ቤክ 14 የግብ አስተዋጽኦ አልተመረጠም። ፊል ፎደን 12 የግብ አስተዋጽኦ አልተመረጠም። ኮል ፓልመር 10 የግብ አስተዋጽኦ አልተመረጠም።
ኑኖ ማዱኬ 3 የግብ አስተዋጽኦ ነው ያለው፣ ተመርጧል። በርካቶች እዚህ ጋር ነው ጥያቄ ያላቸው። የትኛው ተጫዋች ነው ለክለብ በአመት ውስጥ በጣም ጥሩ ነገር አበርክቷል ተብሎ ታዲያ የቀረው በሚል የኑኖ ማዱኬ 3 የግብ አስተዋጽኦ መጠራት የነኚህ ተጫዋቾች ከላይ ጠቀስንላችሁ ከ18 እስከ 10 የግብ አስተዋጽኦ ይዘው አምስቱ ተጫዋቾች በተለይም ሮጀርስ፣ ቦውን፣ ዳኒ ዌልቤክ፣ ፊል ፎደን እና ኮል ፓልመር አለመጠራት ነገርየውን ኢፍታ ያደርገዋልና የእሳቸው ያጠራር ሂደት በጣም አሳዛኝ ነው። በተለይም ቀርተው መጠራት የነበረባቸው አለ በሚል ነው። ምናልባት የተለየ መልከታችሁን በዚህም ጉዳይ ልታጋሩ ትችላላችሁ። ዴላፕ ባለፉት 27 ጨዋታ ላይ ለቼልሲ አንድ ጎል ነው ያስቆጠረው። በነገራችን ላይ ከቶትናም ጋር በነበረ ጨዋታ ላይ የጀደን ስፒንስን እንግዲህ አገጭ በክርን መቶት ተጫዋቹን ለከፋ ጉዳት ዳርጎት ነበርና እንዲህ አይነት አንድ አደጋ አድርሷል 2-1 ባሸነፉበት ጨዋታና ያደረሰው አደጋ በዚህ ዓመት ተጫዋች ላይ ካስቆጠረው ጎል እኩል ነው ብለው እየቀለዱበት ነበረ። በርካቶች በፒዛ ነበረ የምናውቃትችን ቀል አንድ ተጫዋች ግብ ካስቆጠረ በኋላ እኛ ይሁላ ፒዛ ሸጠናል፣ ከድል በኋላ ይሁላ ፒዛ ሸጠናል የሚል ነበር። ዴላፕ ላይ ግን የተለየ ነው የተሰራበት። አንድ አገጫ ውልቋል ከአንድ ጎል እኩል በሚል ማለት ነው። ተጫዋቹ በዚህ ክረምት ይለቃል ተብሎ ይጠበቃል። በሱ ቦታ ላይ ሌሎች አጥቂዎችን እየተመለከቱ ነው። እንደ ጁኒየር ክሩፕ ያለ ተጫዋች ፍላጎት አለ ከቼልሲ ጋር በተያዘ ማለት ነው። በርንማውዝ ተጫዋቹን የመሸጥ ፍላጎት የለውም። ታዳጊውን ተጫዋች ጁኒየር ክሩፒን ለማስፈረም ግን ቼልሲ ብቸኛው ክለብ አይደለም፣ በርካቶች እየፈለጉት ነው። ምናልባት የወጣቱ ተጫዋቾች የቼልሲን ጉዞ በተመለከተ ተከታታይ መረጃ ይኖረናል። ወጣቱችን ካነሳን ቼልሲ ከ18 ዓመት በታች ትላንትና ሲቲን 5-1 አሸነፉ። ውጤቱን ተከትሎ የ2025-26 የውድድር ዓመት የ18 ዓመት በታች የፕሪሚየር ሊግ ሻምፒዮን ሆነዋል። አርኔ ስሎት አምና ሊቨርፑልን ያዙ፣ በዛው ዓመት ሻምፒዮን አደረጉት። በርካቶች እኚህ ሰው የረጅም ጊዜ ኮንትራት በሊቨርፑል ይገባቸዋል አሉ። ክረምት ላይ ከግማሽ ቢሊየን ፓውንድ በላይ ወጪ ተደርጎ ተጫዋች መጥቶ ተጠናከረላቸው ቡድኑ። ከዛ ዘንድሮ የትም የማይታወቅ አይነት ሊቨርፑል አሳዩን። በጣም መጥፎ ሪካርዶች በሊቨርፑል ዘንድሮ ተመለከትን። ይህንም ተከትሎ ክለቡን እንዲለቁ ደግሞ ወዲያው ደጋፊው መጠየቅ ጀመረ። የቃል ስፖርት ዩቲዩብ ቻናል ሊቨርፑልያንም የዚህን ሰው ስንብት ከቃል ስፖርት ዩቲዩብ ቻናል በሰበር እየጠበቅን ነው ሲሉን ነበረ። በነገራችን ላይ ተቃውሞ በአገር ቤት ባሉ ደጋፊዎች ብቻ አይደለም፣ በመላው ዓለም ነው። ስሎትን ታዲያ ትላንትና ወደ ልምምድ ማዕከል ሲሄዱ በትልቅ ባነር እባኮትን ስሎት ወይ ክለባችንን ይተውልን፣ ክለባችንን ይልቀቁ የሚለው በስልጠና ማዕከል በር ላይ ተለጥፏል። በትልቁ ተሰርቶ ማለት ነው። ምናልባት በዚህ ፍጥነት የስሎትን ስንብት የሚመኝ ሊቨርፑላዊ ከሚዲያ አልፎ አጠገባቸው ይደርሳል ተብሎ ግን አልተጠበቀም ነበረም። ሊቨርፑል አሁንም ከሳቸው ጋር መቀጠል ይፈልጋል። ሊቨርፑል አሁንም ለሳቸው ዝውውሮችን መፈጸም ይሻል። ወቅታዊ ጉዳይ ነው። ግምገማው በእርግጥ ይካሄዳል። የግምገማው ሂደትም እሳቸውን መሰናበት ላይሆን ይችላል። ምናልባት ቀነ ገደብ ሊኖረው ይችል ይሆናል። ሊቨርፑል በዚህ ክረምት ታዲያ ለእሳቸው ቡድን ሲያጠናክር የመስመር አጥቂ ክፍሉን ለማጠናከር አሁንም የአርቢ ሌይፕዚጉን የመስመር አጥቂ አንዶ ሜንዲን ዋነኛ ኢላማ እንዳደረገ ይታወቃል። የአርቢ ሌይፕዚግ የክንፍ መስመር ተጫዋች አንዶ ሜንዲ ዘንድሮ በጣም ድንቅ ጊዜን ካሳለፈ በኋላ በክለቡ መቆየት እንደሚፈልግ በሲዝኑ ሳይጠናቀቅ ተናግሮ ነበር። ከሲዝኑ መጠናቀቅ በኋላ ግን ያለው ነገር የለም። ሊቨርፑል ከተጫዋቹ ጋር ከስምምነት የሚደርሱ ከሆነ አርቢ ሌይፕዚግ ከ100 ሚሊዮን ዩሮ በላይ ለዚህ ዝውውር ሊቨርፑል እንደሚጠይቅ ይታወቃል። ሊቨርፑል በዲዮሜንዲ ዙሪያ ከቅርብ ሰዎቹ ጋር ባለፉት ጥቂት ወራት ጀምሮ ድርድሮችን፣ ውይይቶችን ሲያደርግ ነበረ። ከዛ በዘለለ ግን ይፋዊ ጥያቄ ለተጫዋቹም ለወኪሉም እንዳላቀረቡ ይታወቃል። በሊቨርፑል በኩል ግን ብቸኛው ዝውውር አይደለም። እንደ አዳም ዋርተን ያለ አማካይ ስፍራ ደግሞ ቡድኑን ለማጠናከር ከተያዙ ዝርዝሮች ውስጥ ነው። ስለዚህ ሊቨርፑል እንደ አምናው ግማሽ ቢሊየን ፓውንድ ያወጣል ተብሎ ባይታሰብም ግን ዝውውሮቹ አይቀሬ ናቸው። ሳላ በነገ ዕለት ስንብት ያደርጋል። ነገ የመጨረሻ ጨዋታውን ከሊቨርፑል ጋር ያደርጋል። ልጆቼ ሁል ጊዜም ቢሆን ሊቨርፑልን ይደግፋሉ። አሁን ላይ ሊቨርፑልን ልለቅ እንደሆነ ስነግራቸው እንኳን እነሱ ግን አንተ ከከለቀክም በኋላ እኛ ከሊቨርፑል ጋር እንቀጥላለን በድጋፍ ብለውኛል ብሏል። እኔም አዲሱን ክለቤን አትደግፉም ማለት ነው ብዬ በጠይቃቸው አንደግፍም፣ እኛ ሊቨርፑላውያን ሆነናል፣ ሊቨርፑልን ብቻ ነው የምንደግፈው ብሎኛል። ከዚህ ውጭ ሌላ አማራጭ ምንም ቡድን እንደማይደግፉና የሊቨርፑል ብቻ ሆነው እንደሚቀጥሉ ነግረውኛል። እኔም ሊቨርፑልን እየደገፉ ቀጥላለሁ ብሏል። ስንብቱ በብዙ ይጠበቃል፣ ምክንያቱም ውዝግብ የሞላበት ስለነበረ ማለት ነው። ከሳላ ስንብት ጋር በተያዘ ስለ ሳላ ብዙ ተነግረው የማያልቁ ሪከርዶች በሊቨርፑል ቤት አሉና በተከታታይ መረጃ በቃል ስፖርት ዩቲዩብ ቻናል ሽፋን የምንሰጠ ይሆናል። ሊቨርፑል ሳላን የመተካት ዘመቻ ላይ እንዳለ ይታወቃል። ክረምት አንደኛ እቅድ እሱ ነው።
ሁለተኛ ግን ያልተኩት በህይወት ያጡትን ጆታንና አምና የሸጡትን ዲያዝ ዘንድሮ በደንብ መተካት ይጠበቅባቸዋል። ምናልባት ጆታን ካነሳን አንዲ ሮበርትሰንም ተሰናባች እንደሆነ ይታወቃል። በዚህ ክረምት ከክለቡ በሱ ቦታ ላይ ቲሚካስ መጥቶ ይጫወታል ተብሎ ይታሰባል የውሰት ውሉን አጠናቆ። ከዛ ውጭ አንዲ ሮበርትሰን ስለ ዲዬጎ ጆታ ሀሳቡን ያጋራል። ዲዬጎ ጆታን ሞት በሰማንባቸው ወራቶች ተመልሰን ልምምድ ለማድረግ በጣም ተቸግረን ኳስን መጫወት አስጠልቶን ነበር። እናም የዲዬጎ ጆታ ሞት በብዙ ነበር የጎዳን ብሏል። በርካቶች ግን የዲዬጎ ጆታን ሞት ሊቨርፑል ሰበብ ማድረግ አይችልም፣ ምክንያቱም ቡድኑ እንደዛው ነበረ ከአንድ ዲዬጎ ጆታ ህይወት እልፈት ውጪ በርካቶችን ሲሸጥ በርካቶችን አምጥቷልና ለሽንፈቱ ሞቱን ሰበብ ማድረግ አይችሉም ማለታቸው ይታወቃል። የቀድሞ የሊቨርፑል ግብ ጠባቂ አንድሪያም በትላንትናው ዕለት ጓንት መስቀሉን እንዲሁ ሰምተናል። ውድ ቤተሰቦቻችን ሻምፒዮኖቹ አብዛኞቹን የቡድኖቹን ተጫዋቾች ለዓለም ዋንጫ ልኳል። የፕሪሚየር ሊጉ ሻምፒዮን አርሰናል ለሀገራዊ ውድድሮች ለብሔራዊ ቡድን በርካቶችን አዋጥቷል። በእርግጥ መልካሙ ዜና የዓለም ዋንጫ የሚካሄደው ሁሉ ነገር ተጠናቆ ነው። በእርግጥ ተጫዋቾቻቸው በሰላም ይመለሳሉ የሚለው ግን ልክ ኢንተርናሽናል ብሬክ ሲኖር እንደሚጨነቁት መጨነቃቸው አይቀርም ክለቦች። አርሰናል ታዲያ በርካቶችን ልኳል። ሻምፒዮኖቹ ኦዴጋርድን ለኖርዌይ ብሔራዊ ቡድን ባምበልነት ጭምር ነው ያስመረጡት። ጋብርኤሎቹ ለብራዚል ብሔራዊ ቡድን ይሄዳሉ። ሁለቱም ትሮሳርደን ለቤልጅየም ብሔራዊ ቡድን ጥሪ ደርሶታል። ለፈረንሳይም በሉት ለሁሉም ብሔራዊ ቡድን ብትጠሩ ሄደዋል። እንግሊዝ እንኳን 4 ተጫዋቾችን ጠርታለች። ቼዜመዶ ኬራይስና ሳካን ጠርታለች። ስለዚህ እንግሊዝ በርካቶችን ከአርሰናል የወሰደችው። በእርግጥ ከሲቲ 4 ወስዳለች። በርካታ ተጫዋች ያስመረጡት አርሰናልና ሲቲ ናቸው። ቪላ፣ ኒካስል 3-3 እያለ ይቀጥላል። ከዛ ውጪ በአርሰናል በኩል በርካቶችን የላከ ቡድን ሆኗል። በዓለም ዋንጫ ላይ ሚኬል አርቴታ ከድሉ በኋላ ተጫዋቾቻቸውን ሲያገኙ የእንግሊዝ ፕሪሚየር ሊግ ዋንጫ በቅርጽ አሰርተው ነው ይዘው የገቡት መልበሻ ክፍል ውስጥ። እናም ተጫዋቾቻቸውን አመስግነዋል። ጥረቱ ምን ያህል እንደነበረና ዋጋው ምን እንደሆነ ለተጫዋቾቻቸው ነግረዋቸዋል። ለሻምፒዮንስ ሊግም እንደ መነሻሻ እንዲሆን አድርገዋል። ከባድ ጊዜ እንደነበረም ገልጾ ይህን ከባድ ጊዜ ተወጥተናል፣ የቀረን አንድ ከባድ ጨዋታ ነው ብለዋል። የፓሪስ ሰን ዠርሜንን እሳቸው ምስጋና ሲያቀርቡ ተጫዋቾቻቸውን ሲያበረታቱ ሲያነቃቁ በቦታው ላይ የዚህ ቡድን የጀርባ አጥንት በመሆን ተሳትፈዋል የተባሉት አንድሪያ ቤርታም በቦታው ላይ ተገኝተው ምስጋና ከቀረበላቸው ሰው ሆነዋል። እኔ ከባድ ነገሮችን ወዳለው ያሉት ሚኬል አርቴታ በንግግራቸው ወቅት መጀመሪያ ራሴን ያለው ከሌሎች ጋር መወዳደር ፈጽሞ አልወድም፣ ለእያንዳንዱ ችግር መፍትሄ ማግኘት ደግሞ ዋና ስራዬ ነው ብለዋል። ፔፕ ጋርዲዮላ ማንቸስተር ሲቲን መልቀቁን ተከትሎ ሚኬል አርቴታ በፕሪሚየር ሊጉ ረጅም ጊዜ በማሰልጠን ላይ ያሉ አሰልጣኝ እንደሚሆኑ ይታወቃል። ፕሪሚየር ሊግ፣ ኤፍኤ ካፕ፣ ኮሚቲ ሽልድን ዋንጫ ከፍ አድርገው የሳሙ ሰው አሁን ሜዳው ገለል ብሎላቸዋል። ምናልባት ፕሪሚየር ሊጉ ቀጣይ ወጣት አሰልጣኞችን እንመለከታለን። የእሳቸው የቀድሞ ጓዶችና ተቀናቃኞች እነ ዣቪ ወደ ቼልሲ መጥቷል። ካሪክ የቀድሞ የእግር ኳስ ሜዳ ተቀናቃኛቸው ዩናይትድ ቋሚ ሆነውባቸዋል። ስለዚህ የጋርዲዮላ ስንብት ምናልባት ፕሪሚየር ሊጉ ላይ የሚያመጣው ተጽዕኖ እንዳለ ሆኖ ለሚኬል አርቴታ ግን ሜዳውን መልቀቅ ነው ወይ? ሚኬል አርቴታ እንደፈለጉ ፕሪሚየር ሊጉ ላይ እንዲሆኑ ሜዳው ተለቀቀላቸው ማለት ይቻላል ወይ? ምናልባት የአርሰናል ደጋፊዎች በቃል ስፖርት ዩቲዩብ ቻናል የምትገኙ አርሰናል አሁን በራስ መተማመኑ ከየትኛውም ክለብ የተሻለ ነው። ዋንጫ ዘንድሮ ስላነሳ ለቀጣይ ዓመት ያው እነ ኦፕታም ቅድመ ግምት ሰጥተው የሚጀምሩት ለአርሰናል ነው። የጋርዲዮላ ስንብት ግን በራሱ የሚያመጣው ተጽዕኖ አለ ብላችሁ ታስባላችሁ? የአርሰናል ላይ መልከታችሁን ጻፉልን። ሌስ አንድሮ ትሮሳርድ በክረምት አርሰናል ሊለቁ ይችላሉ ተብለው ከሚጠበቁ ተጫዋቾች አንደኛው ነው። በእርግጥ በርካታ ኮከቦች ከአርሰናል በክረምት ይለቃሉ። አንዱ ትሮሳርድ ሊሆን ይችላል። የቱርክ ክለቦች እየተከታተሉ ነው። ወደ አርሰናል ከሚመጡ ተጫዋቾች ጋር በተያዘ ደግሞ የዩሊያን አልቫሬዝ ነገር ምናልባት ሁኔታዎች ወደ አርሰናል ሊያደሉ ይችላሉ። ተጫዋቹ በፍላጎት ደረጃ ባርሴሎናን ነው የሚመርጠው። ከፓሪስ ሰን ዠርሜን ፍላጎት ቢኖርም ባርሴሎናን ይመርጣል ተጫዋቹ። አትሌቲኮ ማድሪድ ደግሞ ፈጽሞ ለባርሴሎና መሸጥ አይፈልግም። ስለዚህ ሶስተኛ አማራጭ ሊሆን የሚችለው አርሰናል ነው ለተጫዋቹ። በገንዘብ ደረጃ ፓሪስ ሰን ዠርሜን በጣም ቅንጡ የሆነ ደሞዝ ያቀርብለታል። በአርሰናል በኩል ደግሞ ውዱ ፕሪሚየር ሊግ እንዲጫወት ዳግም ይፈቅዱለታል። የሚኬል አርቴታና የአንድሪያ ቤርታ የማሳመን ችሎታ በዚህ ረገድ ሊጠበቅ ይችላል። ስለዚህ ዩሊያን አልቫሬስ በነገሮች ሂደትም አርሰናልን ሊመርጥ የሚችልበት እድል እንዳለ ነው የስፔን መገናኛ ብዙሃን እያስነበቡ የሚገኙት። አርሰናል
የባርኮላም ግልጽ ፈላጊ ነው። በተለይም እንዳልኳቸው ትሮሳርድ፣ ማርቲኔሊ በቦታው ላይ በጣም እርግጠኛ አይደሉም አርሰናሎች። ተፈጥሯዊ በጣም ወሳኝ ተጫዋች በቦታው መምጣት ይፈልጋሉ። ክቫቻ ከቫራትስኬሊያን እቅዳቸው ነበር። ፓሪስ ሰን ዠርሜን የማያስነካው ተጫዋች ነው። ባርኮላም ቢሆን የሚለቀቅ አይነት ተጫዋች አይደለም፣ ግን አማራጭ ሊሰጡት ይፈልጋሉ አርሰናሎች። በተለይም የመጫወቻ ደቂቃ እንደ ማማለያ ማቅረብ ይፈልጋሉ። የክንፍ ተጫዋች ወይም አጥቂ በዛ ቦታ ላይ አርሰናል ለማምጣት ጥረት ሲያደርግ የባርኮላም ጉዳይ በዋነኝነት የተያዘ ነው። ከአርሰናል ዝውውር ጋር በተያያዘ ክረምት ላይ ሻምፒዮን ስለሆኑ ይህንን ቡድን ይዘው ይቀጥላሉ ተብሎ አይጠበቅምና በርካታ ዝውውር ይጠበቃል። በፕሪሚየር ሊግ ልምድ ካላቸው ተጫዋቾች ውስጥ የአስቶን ቪላውን ሞርጋን ሮጀርስን ከሚመለከቱ ክለቦች አንዱ አርሰናል ነው። ሻምፒዮኖቹ ከ80 ሚሊዮን ፓውንድ በላይ ግን ሊያስፈልጋቸው ይችላል። ተጫዋቹ እንደ ግራ ክንፍ ተጫዋች ወይም 10 ቁጥር ሁኔታ በመጫወት የላቀ ሚና እንዳለው ይታመናል። ነገር ግን ክለቡ በአሁኑ ጊዜ የሚፈልገው ዋጋ በጣም ከፍተኛ እንደሆነና ሻምፒዮኖቹ ሌሎች አማራጮችንም ሊያዩበት ይችላሉ ተብሏል። ግን ከተያዙ ተጫዋቾች ውስጥ አንደኛው ሆኗል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ዝውውሮቹን ገታ እናደርግና ከሻምፒዮኖቹ ጋር በተያያዘ ለሻምፒዮንነታቸው የጀርባ አጥንት የሆኑትን አንድሪያ ቤርታን ስላነሳን ጋብርኤል ኤንዜን እናንሳ። ቡድኑ አምና 6 ቀይ ካርድ 67 ቢጫ ካርድ አይቶ የፕሪሚየር ሊግ ዋንጫ ለማጣታቸው ምክንያት ሚኬል አርቴታ ሲጠየቁ ቀይ ካርድና ጉዳት ብለው ነበረ። ጉዳት ተፈጥሯዊ ነው፣ ሊያስቀሩት አይችሉም። ቀይ ካርድን ግን ማስቀረት ችሏል። ዘንድሮ አንዱ ለአርሰናል ጠቅሟል ከሚባሉ ነገሮች ውስጥ አንደኛው ነው። 50 ቢጫ ካርድ ነው ያዩት፣ ይሄም በጣም ቀንሷል። ከዚህ ጀርባ ደግሞ ጋብርኤል ኤንዜ ቡድኑ በዲሲፕሊን ደረጃ ኳስን ከተቃራኒ ቡድን እንዲቀበል የተደራጀ መከላከልን እንጂ የተሳሳተ ጥፋትን እንዲሰሩና አላስፈላጊ ነገሮችን አድርገው ቢጫ ካርድና ቀይ ካርድ እንዳያዩ በማድረግ ትልቁን ሚና ተወጥተዋል። እሁድ ነገ አልደርስ ያለው የአርሰናል ደጋፊ ቁጥሩ ቀላል አይደለም። ምክንያቱም ከ22 ዓመት በኋላ ሻምፒዮን ነው አርሰናል ዋንጫውን የሚቀበለው ነገ ነው። በነገራችን ላይ ለደጋፊ ብቻ እንዳይመስላችሁ ዴክላን ራይስ ራሱ እንቅልፉን አጥቷል። የመድፈኞቹ አማካይ ዴክላን ራይስ የፕሪሚየር ሊጉን ዋንጫ እንደሚያገኝ እያሰበ እንቅልፍ ማጣቱን ተናግሯል። እሁድ ያንን የሊግ ዋንጫ በእጄ እስከምነካ ድረስ እንቅልፍ መተኛት አልቻልኩም ብሏል ዴክላን ራይስ። ጋብርኤል ማርቲኔሊም ይቀጥላል። በጣም ነበር ያለቀስኩት ሲል ዋንጫውን ሲያረጋግጡ ስለነበረው ደስታ አስታውቋል። አክሎም ነገ ዋንጫውን በእጃችን ስናስገባ የበለጠ ስቅስቅ ብዬ ያለቅሳለሁ ብሏልና ስሜቱ ልዩ እንደሚሆን ገና ካሁኑ የአርሰናል ተጫዋቾች ገብቷቸዋልና ይሄ ደጋፊው ጋር ብቻ ያለ ስሜት አይደለም። ይሄ የወቅታዊ የአርሰናል የዋንጫ ማግኘት የደስታ ስሜት ደጋፊው ጋር ብቻ ሳይሆን ያለው እንደነ ራይስ ያሉ ተጫዋቾችን እንቅልፍ የነሳ እንደነ ማርቲኔሊ ያሉ ተጫዋቾችን እምባ ያፈሰሰ ለሁድም በቂ እምባ እንዳለ በደስታ ምክንያት በቂ እምባ እንዳለ የጠቆመበት ነበር። እናንተ ግን እንዴት እየተዘጋጃችሁ ነው? አርሰናላውያን ጻፉልን። በሚኬል አርቴታ ስር እንደ ቡካዮ ሳካ አይነት ተጫዋች አይገኝም። በነገራችን ላይ በሻምፒዮንነት ጉዞ ውስጥ የሁለቱ ጉዞ አንድ ላይ የተጀመረ ነበር ማለት ይቻላል። ሚኬል አርቴታ አንድ ብለው አርሰናልን ሲያሰለጥኑ የቡድኑ አካል ነበር። አንደኛ የፕሪሚየር ሊግ ዋንጫቸውንም ሲያነሱ የቡድኑ አካል ሳካ ነው። 78 ግብ አስቆጥሮላቸዋል። ቀጥሎ ማርቲኔሊ 54፣ ኦዴጋርድ 42፣ ኦባሜያንግ 38፣ ትሮሳርድ 36 አስቆጥሯል። አሁን ከሌሉት ውስጥ ኦባሜያንግ ብቻ ነው የሚጠቀሰው። ከዛ ውጪ ሳካን ያክል ግብ ያስቆጠረ የለም፣ ምንም ጥያቄ የለውም። በአርሰናል በኩል ሌላ እናሳ የወደድ ነው ነጩን መለያ ለብሰው ነው ነገ በፓላስ ሴልኸርስት ፓርክ የሚጫወቱት፣ ያው ሶስተኛ መለያቸው። ነገር ግን ዋንጫውን ሲያነሱ ግን ውድ ቤተሰቦቻችን ቀዩን መለያ ለብሰው ነው፣ ዋናውን መለያ ለብሰው ይወስዱታል። ሊቨርፑል አምና 84 ነጥብ ይዞ ነው ሻምፒዮን ነው። አርሰናል ዘንድሮ 82 ነጥብ አሉት፣ የ2 ነጥብ ልዩነት አለ። ነገ አርሰናል ካሸነፈ በ85 ነጥብ ከአምናው ሊቨርፑል በላይ ነጥብ ሰብስቦ ያጠናቅቃል። አቻም ከወጣ ከተሸነፈም ከአምናው ሊቨርፑል ሻምፒዮን በታች ነጥብ ይዞ ይጨርሳል። አርሰናል ነገ ግድ የሚለው ጨዋታ አይደለም፣ ይልቁን ስለ ሻምፒዮንስ ሊግ እያሰቡ ነው የሚጫወቱት። ሊሸነፉ እንኳን የሚችሉበት አጋጣሚ ቢኖር አብዛኛውን ታዳጊና ወጣት ተጫዋቹን በመጠቀም ምክንያት ሊሆን ይችላል። አርሰናልን ስለ ዝግጅታችሁ ግን ጻፉልን። ራሽፈርድ ለእንግሊዝ ብሔራዊ ቡድን ከተጠራ በኋላ በማህበራዊ ትስስር ገጹ ላይ በጻፈው ጽሑፍ ምክንያት ውግዘት አስተናግዷል ከዩናይትዳውያን። የለም ተሳስታችኋል፣ ስለ ዩናይትድ ክፉ ነገር አላልኩም፣ ሳረግም አታዩኝም ብሎ ምላሽ ሰጥቷል። የተለየ ምስጋናዬን ለኡናይ ሃንሲ፣ ቶማስ ቱሄል፣ አስቶን ቪላ፣ ባርሴሎና፣ እንግሊዝ ማቅረብ ፈልጋለሁ ሲል የዩናይትድን ስም አልጠቀሰም። ታዲያ ይህ ጽሑፉ ዩናይትድ ደጋፊዎችና ዩናይትድን ስም ባለመጥቀሱ
በርካታ ሚዲያዎች ቅሬታ አቀርበውበት ነበረ። ማርከስ ራሽፈርድ ይህን ልጥፉን ካሰፈረ በኋላ ግን ተሳስታችኋል እናንተ እያለ ነው። ይህንን ጽሑፍ ከለጠፈ በኋላ የዩናይትድን ስም ያላካተትኩት በሌላ ነገር አይደለም። እኔ ሲጀመር ዩናይትዳዊ ነኝ። ዩናይትድን ቤት ያደግኩኝ፣ ዩናይትድን ስደግፍ ያደግኩኝ፣ ሁልጊዜም ቢሆን ማንቸስተር ዩናይትድን ስደግፍ የምኖር ሰው ነኝ። እኔ ለእንግሊዝ ብሔራዊ ቡድን ለመጠራቴ ምክንያት የሆኑትን እና ያመሰገንኩት ብሏል። ምንም ጥያቄ የለውም። ለእንግሊዝ ብሔራዊ ቡድን ለመጠራቱ ምክንያት አስቶን ቪላ እድል ሰጥቶታል። ከዛ ባርሴሎና እድል ሰጥቶታል። ሃንሲ ፍሊክ እድል ሰጥተውታል። ሃንሲ ፍሊክ እድል መስጠት ብቻ ሳይሆን የቀጣይ ዓመት የባርሴሎና አካል እንዲሆን ካሁኑ ፍቃድ የሰጡት ተጫዋች እንደሆነ ይታወቃልና ለእንግሊዝ ለመጠራቴ ምክንያት የሆኑኝን ነው ልክ ለእንግሊዝ ብሔራዊ ቡድን ስጠራ ያመሰገንኩት እንጂ ይሄ ፈጽሞ ከዩናይትድ ጋር የሚገናኝ ነገር አይደለም ብሏል። ስለ ዩናይትድ አንዳች ክፉ ነገር እስካሁን ሲናገር ካልሰማናቸው ውስጥ አንዱ እንደሆነ ይታወቃል። በዩናይትድ በኩል ደግሞ ማህበራዊ ትስስር ገጻቸው ላይ ምንም እንኳን ማርከስ ራሽፈርድን እንኳን ደስ አለህ ባይሉትም በሮናልዶ በኩል ግን እንኳን ደስ ያለ ብለዋል። ማንቸስተር ዩናይትዶች በይፋ የገጻቸው የቀድሞ ተጫዋቻቸው ሌጀንዳቸው ከአልናስር ጋር ሻምፒዮን መሆኑን ተከትሎ እንኳን ደስ ያለ ብለውታል። በነገራችን ላይ ሮናልዶ በአራት ክለቦች የሊግ ዋንጫን አንስቷል። በዩናይትድ፣ በሪያል ማድሪድ፣ በዩቬንቱስ፣ በአልናስር ስንል እንደ ዩናይትድ ያክል ግን አይደለም። በዩናይትድ 3 የፕሪሚየር ሊግ ዋንጫዎችን ያሳካው 267 78 89 በተከታታይ 3 ዓመት የፕሪሚየር ሊግ ሻምፒዮን ነበርና የሊግ ዋንጫን እንደ ዩናይትድ ደጋግሞ ያነሳበት ክለብ የለም። በማድሪድ 2፣ በዩቬንቱስ 2፣ በአልናስር የመጀመሪያው ነው። ለማንኛውም በራሽፈርድ ጉዳይ ስናነሳ በዚሁ የማህበራዊ ትስስር ገጽን ጉዳይ እናንሰው ብለን ነው። ዩናይትድ በኦፊሻል ገጻቸው ሮናልዶ ሌጀንዳቸውን እንኳን ደስ ያለ ብለውታል። ዩናይትድ ማይክል ካሪክን አዲሱ አሰልጣኝ አድርጎ በቋሚነት ከሾመ በኋላ አሁን ትልቁ ጥያቄ ልክ በካሪክ መንገድ የተሾሙት ኦሌ ጉናር ሶልሻየር ወይንስ እንደ ፈርጊ ከዋንጫ የሚያገናኙት ሰው ይሆናሉ የሚለው ቀጣይ ዓመት ይጠበቃል። 2026/27 የውድድር ዓመት ሻምፒዮንስ ሊግ ዩናይትድን መልሷል። ዩናይትድ ከዚህኛው ዓመት የተለየ ዓመት ቀጣይ ያሳልፋል። ቢያንስ 48 የተረጋገጠ ጨዋታን ይዞ ነው ቀጣዩን ዓመት የሚጀምረው። ዘንድሮ ዩናይትድ የጀመረው ዓመቱን በ40 ጨዋታ ብቻ ነው በተረጋገጠ። ወዲያው ከሁለቱ ተሰናብቶ በ40 ጨዋታ ብቻ በዛው እንደጨረሰ ይታወቃል። ካሪክ ወደ ሻምፒዮንስ ሊግ የመለሱትን ቡድን በቀጣዩ ውድድር ዓመት እንዴት ያደርጉታል የሚለው ሲጠበቅ እሳቸው ከፈርጌ በኋላ በጨዋታ በአማካይ 2.25 ነጥብ የሰበሰቡ የዩናይትድ ታሪካዊ አሰልጣኝ ናቸው። ማይክል ካሪክ የሰር አሌክሳንደር ቻክማን ፈርጉሰን በኋላ እንዲህ አይነት ሪካርድ ያላቸው ሰው ከፈርጊስ በኋላ ዩናይትድን ከትልቁ የፕሪሚየር ሊግ ዋንጫና ከትልቁ የአውሮፓ ሻምፒዮንስ ሊግ ዋንጫ የት ድረስ ይወስዱታል የሚለው በቀጣይ ዓመት በትልቁ የሚጠበቀው ነው። ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ማለት ሜይ 22 አርብ ምሽት አንድ ጥንቅር ሰራን። ጥንቅሩን ከታማኝ የዜና ምንጮቻችን አረጋግጠን ዩናይትድ ከ250 ሚሊዮን ፓውንድ በላይ ለተጫዋች ገንዘብ ይበጅታል በሚል ነው። በጀቱ በጣም አነጋጋሪ ነው ሲባል ግን በስቶ አይደለም፣ አንሶ ነው። ዩናይትድ በሚቀጥለው የውድድር ዓመት የሻምፒዮንስ ሊግ ተሳታፊ ክለብ መሆኑ ሳለ 250 ሚሊዮን ፓውንድ በቂ ነው የሚለው ትንሽ አነጋጋሪ ነው። በእርግጥ የገንዘቡ ሂደት እንደሚያስፈርማቸው ተጫዋቾች በቂና አናሳ ነው ልንልም እንችላለን። ከዛም ተነስተን ምናልባት የጥራት ደረጃ አንድን ተጫዋች ከ100 ሚሊዮን ፓውንድ በላይ እየተገዛ ይሄ አነጋጋሪ በጀት ሊባል አይችልም የሚል አድማጭም ተመልክተን ነበረ። እንደ ኤሊዮት አንደርሰን ያለ ተጫዋች 100 ሚሊዮን ፓውንድ እንደተለጠፈበት ስለሚታወቅ ይመስለኛል። ነገር ግን ውድ ቤተሰቦቻችን በማንቸስተር ዩናይትድ የዝውውር ፖሊሲ የገንዘብ ጋጋታ ድሮ የቀረ ነው። በተለይም ራክሊፍ ከመጡ በኋላ ይሄ ትልልቅ ገንዘቦችን እየደረደሩ ተጫዋቾችን ከማማለል ይልቅ በፕሮጀክት ተጫዋቾቹን በማሳመንና ለዩናይትድ መጫወት በመፈለግ ብቻ መሆኑ ይታወቃል። አምና ዩናይትድ ተጫዋች ሲያስፈርም አይደለም ሻምፒዮንስ ሊግ አንድም የአውሮፓ መድረክ ሳይሳተፍ ግን ዩናይትድ መሆኑን ተጠቅሞ እንዳስፈረማቸው ይታወቃል። ዘንድሮም በዛው መንገድ ይቀጥላል ተብሎ ይታሰባል። ኤሊዮት አንደርሰን በማህበራዊ ትስስር ገጹ ላይ ለእንግሊዝ ብሔራዊ ቡድን በመመረጡ ምክንያት የተጠቀሙ የመለያ ቁጥር የዋይኔ ማርክ ሩኒን 10 ቁጥር ሆኗል። ከሰሞኑ ከማንቸስተር ዩናይትድ ጋር ኖቲንግሃም ፎረስት ተጫውቶ 3-2 ሲሸነፍ በማህበራዊ ትስስር ገጹ ላይ ጨዋታውን ማስታወቂያ የለቀቀው የኮቢ ሜኖ ጋር አጠገብ ላጠገብ ያለውን ፎቶ ተጠቅሞ እንደነበር አይዘነጋም። ምንም እንኳን ሲቲ ተጫዋቹን ለማስፈረም በጣም የተሻለ አማራጭ የሆነው ቡድን ነው ቢባልም ዩናይትድ በዝርዝር ውስጥ አለ። ኤሊዮት አንደርሰን ትንፍሽ ያለው ነገር የለም እስካሁን በዚህ ዝውውር ጉዳይ ላይ በምርጫው ጋር በተያዘ አንዳንድ ከሚጠቀማቸው ማህበራዊ ትስስር ገጾች ጋር በተያዘ ግን ምናልባትም እንደ ማቲያስ ኩኛ እና እንደ ብሪያን ምቤሞ በልቡ ዩናይትድን ይዞ ያደገ ተጫዋች ሊሆን ይችላልና እድሉ ሲመጣ የዚህንም ተጫዋች ጉዳይ ልናውቀው እንችላለን።
ብሩኖ ሚጌል ፈርናንዴዝ የዘ አትሌቲክ የፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ብሩኖ ፈርናንዴዝ የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች፣ ብሩኖ ፈርናንዴዝ የፔፌ የወሩ ምርጥ ተጫዋች፣ ብሩኖ ሚጌል ፈርናንዴዝ የዘ አትሌቲክ የጸሐፊዎች ምርጥ ተጫዋች። ብሩኖ ፈርናንዴዝ ዘንድሮ ምርጥ ያልሆነበት ቦታ አለ ማለት ይቸግራል። በስኮር 90 እንኳን ብናይ ውድ ቤተሰቦቻችን በአውሮፓ 5 ታላላቅ ሊጎች ውስጥ ምርጡ 10 ቁጥር ብሩኖ ፈርናንዴዝ ነው የተመረጠው ከቤሊንግሃምም ከፌርሚንም ከሮጀርስም ከኒኮ ፓዝም ተሽሎ ማለት ነው። በጣም ድንቅ የውድድር ዓመት አሳልፏል። አሁን ትልቁ ጥያቄ ነገ ብሩኖ ፈርናንዴዝ አንድ ትልቅ የግብ ዕድል ይፈጥራል ወይ ከኬቨን ደብሮይነ ለመስተካከል? ነገ ብሩኖ አንድ አሲስት ያደርጋል ወይ የምንጊዜም የፕሪሚየር ሊጉ ከፍተኛ አሲስት አድራጊ በአንድ ሲዝን ለመሆን? ብዙ ሪካርዶቹ ነገ የሚጠበቃሉ። የዘ አትሌቲክ ጸሐፊዎች ዓመቱ መጀመሪያ አካባቢ ላይ የክረምት መጥፎ ፈራሚ ማንቸስተር ዩናይትድ ቤንያሚን ሼሽኮ ብለው መርጠው ነበረ። አሁን ዓመቱ ሲጠናቀቅ ደግሞ የዘ አትሌቲክ የነኙ ጸሐፊዎች የዓመቱ ምርጥ ፈራሚ የዩናይትዱ ግብ ጠባቂ ሴላመንስ ነው ብለዋል። የዘ አትሌቲክ ጸሐፊዎች ዓመቱ ሲጀመር መጥፎ ዝውውር ፈጻሚ ዩናይትድ፣ ዓመቱ ሲጠናቀቅ በጣም ድንቅ ፈራሚ በክረምት ያመጣው ባለፈው ዩናይትድ ብለዋል። ምናልባት የዩናይትድ የሴላመንስ መምጣት ብቻ ሳይሆን ግን ቡድኑ ላይ ካሪክ መምጣት የፈጠረው ተጽዕኖ ቀላል የሚባል አይደለም። በተለይም ሩበን አሞሪ የአነብስ አባቴ ያስቀይሩኝም ያሉትን የጨዋታ ፍልስፍና ርግፍ አድርገው ካሪክ ካስቀሩ በኋላ ታሪክ ሆኗል የዩናይትድ ጉዞ። ሴላመንስም በግንባር ቀደምትነት ይጠቀሳል። ከዛ ውጭ የዩናይትድ ሌላኛው ግብ ጠባቂ አንድሬ ኦናናን በተመለከተ የማንቸስተር ዩናይትድ ግብ ጠባቂ ንብረት የሆነው አንድሬ ኦናና በውሰት በሚጫወትበት ክለብ ትራብዞን ስፖርት ትላንት ዋንጫ አንስቷል። የቱርክ ካፕ ዋንጫን አንስቷል። ዩናይትድ ተጫዋቹ ላይ እልባት እስኪሰጥ ድረስ የውሰት ውሉ ሲጠናቀቅ ወደ ዩናይትድ ተመልሶ አብሮ ፕሪሲዝን ያሳልፋል። ያ ማለት ግን ለዩናይትድ ይጫወታል ማለት አይደለም። ይልቁንም ዩናይትድ ገዢ እስኪያገኝ አብሮት ይዘልቃል ማለት ነው። የአሁኑ ክለቡም ቋሚ ሊያደርገው ይፈልጋል በውሰት ዩናይትድ በሽያጭ እውነቱን እንከታተለዋለን። የቃል ስፖርት ዩቲዩብ ቻናል የማለዳ ጥንቅራችን ግን እዚህ ጋር በቃ። ላይክ አድርጉን። ሰናይ ቀን